ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ የካቲት 6 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎች ወደ እናንተ ይደርሳሉ። የቢዝነስና ምጣኔ ሀብት ጉዳዮችን የሚዳስሰው የቢዝነስ ዘገባችንም ሰዓቱን ጠብቆ ይቀርባል። አብራችሁ እንድትቆዩ ጋብዛለሁ። ዜናውን እየመራው ሐሰን አራጋው ከእናንተ ጋር ቆይታ አደርጋለሁ። በቀዳሚው ክፍለ ጊዜ የመረጃ ጥንቅራችን የጎረቤት ሀገር የሶማሊያና የኬንያ ፕሬዝዳንቶችን ጨምሮ የተለያዩ ሀገራት መሪዎች ጉባኤው ለመሳተፍ አዲስ አበባ መግባታቸውን፣ አቶ ጀዋር መሐመድ በተቃዋሚነት ስም በሀገር ደህንነትና ጥቅም ላይ ጥላቻን እያሰራጩ ነው ሲሉ አቶ ጌታቸው ረዳ ትችት መሰንዘራቸውን፣ እንዲሁም የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር መሆኑ መገለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። በድጋሚ አብራችሁን ቆዩ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የጎረቤት ሀገር የሶማሊያና የኬንያ ፕሬዝዳንቶችን ጨምሮ የተለያዩ ሀገራት መሪዎች ለ39ኛው የአፍሪካ ህብረት ጉባኤ አዲስ አበባ ገብተዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከነገ የካቲት 7 ጀምሮ ለ2 ቀናት የሚካሄድ ሲሆን ከጉባኤው አስቀድሞ የካቲት 5 እና 4 የሥራ አስፈጻሚ ምክር ቤት 48ኛው መደበኛ ስብሰባ ተካሂዷል። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባም ለ39ኛው የአህጉሪቱ መሪዎች ጉባኤ ስኬት መሰረት ሲሆኑ ውሳኔዎችን በማሳለፍ በትላንትናው ዕለት መጠናቀቁን ዘግበናል። ነገ የሚጀምረው 39ኛው የህብረቱ የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ ይካሄዳል። ይህንም ተከትሎ ታዲያ ከትላንት ጀምሮ ለ39ኛው የአፍሪካ ህብረት ጉባኤ የተለያዩ ሀገራት መሪዎች ወደ አዲስ አበባ እየገቡ ሲሆን በዛሬው ዕለትም የጎረቤት ሀገር የሆኑት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና የኬንያው ፕሬዝዳንት ዊሊያም ሩቶ ወደ መዲናው አዲስ አበባ ገብተዋል። በተጨማሪም የሊቢያ ፕሬዝዳንታዊ ምክር ቤት ፕሬዝዳንት የሆኑት ዶክተር መሐመድ ዩኑስ አልመንፊ፣ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ እና የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲዲ ኦልድ ታህ አዲስ አበባ ገብተዋል። ከዚህም በተጨማሪ የጅቡቲ፣ የደቡብ ሱዳን፣ የናሚቢያ፣ የላይቤሪያ፣ የሞዛምቢክ፣ የማዕከላዊ አፍሪካ ሪፐብሊክ፣ የጋቦን፣ የዚምባብዌ፣ የአንጎላ እንዲሁም የቦትስዋና ፕሬዝዳንቶች አዲስ አበባ የገቡ ሲሆን በተመሳሳይ የካሜሮን፣ የሩዋንዳ፣ የሞሮኮ፣ የአልጄሪያ ጠቅላይ ሚኒስትሮችም የናይጄሪያም፣ የሲሼልስ እንዲሁም የኮት ዲቯር ምክትል ፕሬዝዳንቶችን ጨምሮ ሌሎች ሀገራት መሪዎችና ተወካዮች ወደ አፍሪካ ህብረት ጉባኤ ለመታደም ተሰባስበዋል። በጉባኤው ላይ ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከፍ በሚያደርጉ ጉዳዮች ላይ በንቃት ለመሳተፍ መዘጋጀቷን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋሁን ጎበዛይ በትላንትናው ዕለት በሰጡት መግለጫ ላይ ማስታወቃቸው ይታወሳል። አቶ ጀዋር መሐመድ በተቃዋሚነት ስም በሀገር ደህንነትና ጥቅም ላይ ጥላቻን እያሰራጩ ነው ሲሉ አቶ ጌታቸው ረዳ ትችት ሰነዘሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጀዋር ራሱን እንደ ፖለቲከኛ አክቲቪስት ቢያስቀምጥም አቋሙ ግን በብሔራዊ ደህንነትና በስልታዊ ጥቅሞች ላይ ጥላቻ እንዳለበት ይጠቁማል ሲሉ ትችት ሰንዝረዋል። አቶ ጌታቸው ረዳ ትላንት ምሽት የካቲት 5 ቀን 2018 በእንግሊዝኛ ቋንቋ በግላቸው ድረገጽ ላይ ባሰፈሩት ጽሑፍ በጠቅላይ ሚኒስትሩ ላይ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር አዳብለህ የምታቀርብበት መንገድ በእውነት የሚደንቅ ነው። ገዢውን ፓርቲ መጥላት በገዢው መንግስትና በብሔራዊ ጥቅሞች መካከል ያለውን ደህንነትና ልዩነት ከመለየት ነፃ አያደርግህም ሲሉ ገልጸዋል። አቶ ጌታቸው በጽሑፋቸው ላይ አክለውም ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ታይተሃል ሲሉ አቶ ጀዋር መሐመድን ተችተዋል። በሱዳን እየታየ ባለው አሳዛኝ ሁኔታ በጣልቃ ገብነት እየተስተዋለ እንደሆነ ግልጽ ነው ያሉት አቶ ጌታቸው ረዳ በከባድ ጂኦፖለቲካዊ ፉክክር የሚታወቅ አካባቢ ላይ ኢትዮጵያ እንደ ተገብሮ ተመልካች መሆን አለባት ብለህ ታምናለህ ወይ በማለትም ጥያቄ አዘልችትን አቶ ጀዋር መሐመድ ላይ ሰንዝረዋል። አቶ ጌታቸው ረዳ ባሰፈሩት ጽሑፍ ላይ በውክልና ፉክክር ድንበር ተሻጋሪ የደህንነት ስጋቶችና በሀገሮች መካከል እኔ ካላሸነፍኩ አንተ መሸነፍ አለብህ በሚባልበት
እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭነት ነው ብለዋል። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች ለጊዜው ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው ያሉት አቶ ጌታቸው ረዳ ተአማኝነት ያለው አማራጭ ኃይል ደግሞ እነዚህን ሁለት ነገሮች የመለየት ብቃቱን ማሳየት ይኖርበታል። አንተ ግን ይህን ልዩነት ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌለ አሳይተሃል በማለት አቶ ጀዋር መሐመድ ላይ ጠንከር ያለ ትችትን ሰንዝረዋል። የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር እንደሆነ ተዘገበ። ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ማስታወቁ ተሰምቷል። ሚኒስቴር መስሪያ ቤቱ ይህንን አሰራር ከሃይማኖት ተቋማት አባቶችና ከሀገር ሽማግሌዎች ጋር በመመካከርና ውይይት በማድረግ ስራ ላይ የሚያውለው መሆኑን አስታውቋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና የቤተሰብ ጉዳዮች ዋና ስራ አስፈጻሚ የሆኑት አቶ ተስፋዬ ሮበሌ አሰራሩን በሚቀጥለው ዓመት ስራ ላይ ለማዋል ዝግጅት አድርገናል ሲሉ ለሸገር ተናግረዋል። ዋና ስራ አስፈጻሚው አክለውም ለተጋቢዎች የቅድመ ጋብቻ ስልጠና ከመስጠት በተጨማሪ በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የጋራ ፎረም መመስረታቸውም ጠቁመዋል። ፎረሙ በቤተሰብ አስተዳደር በኩል የሚስተዋሉ የአሰራር ክፍተቶችን ለመሙላት ይሰራል የተባለ ሲሆን በመንግስት በኩልም መሰራት ላለባቸው ነገሮች ምክረ ሀሳቦችና ጥቆማዎች ይሰጣሉ ተብሏል። ለብዙ ትዳር መፍረስ ዋነኛው ምክንያት ስለ ትዳራቸው የግንዛቤ እጥረት ነው ያሉት አቶ ተስፋዬ ሮበሌ ችግሩን ለመፍታት የስልጠና ማዕከሎች መዘጋጀታቸውንም አመልክተዋል። የአዲስ አበባ ከተማ ሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ በቅርብ ባወጣው መረጃ የትዳር ፍቺ ላለፉት ዓመታት ከነበረው አንጻር 54 በመቶ ጭማሪ አሳይቷል ማለቱ ይታወሳል። ውድ ተመልካቾቻችን ከአባይ ቴሌቪዥን ተከታተላችሁ ያላችሁት የምሽት የዜና ወጃችን አውደ ዜና እንደቀጠለ ነው። ወደ ሁለተኛው ክፍለ ጊዜ መረጃ ጥንቅራችን ስናልፍ ደግሞ ከትላንት በስቲያ ወደ አዲስ አበባ ባለስልጣናት የላከችው ሳውዲ አረቢያ ትላንት ደግሞ በኤርትራ በኩል ውይይት ማካሄዷን እንዲሁም በኬንያና በሶማሊያ መካከል ተዘግቶ የነበረው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑን ጨምሮ ሌሎች ጉዳዮችን ቴዎድሮስ አይቸው እንደሚከተለው ያቀርባቸዋል። ተከታትለን እንመለሳለን። የአባይ ተፋሰስ የትብብር ማዕቀፍ አባል ሀገራት የአባይ ወንዝን በፍትሐዊነት ለመጠቀም የሚያስችል ውይይትን በአዲስ አበባ አካሄዱ። የአባይ ተፋሰስ የትብብር ማዕቀፍ ስምምነትን በእንግሊዝኛው ምህጻረ ቃል CFA ያጸደቁ ሀገራት የውጭ ጉዳይ ሚኒስትሮች የአባይ ወንዝን በፍትሐዊነትና በምክንያታዊነት ለመጠቀም ያላቸውን ጽኑ አቋም በድጋሜ ገልጸዋል ሲል የውጭ ጉዳይ ሚኒስትር አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የስምምነቱ አባል ከሆኑት የኬንያ፣ የሩዋንዳ፣ የታንዛኒያ፣ የኡጋንዳ፣ የብሩንዲና የደቡብ ሱዳን አቻቸው ጋር ዛሬ በአዲስ አበባ ውጤታማ ውይይት ማካሄዳቸውን ሚኒስቴር መስሪያ ቤቱ ይፋ አድርጓል። የውጭ ጉዳይ ሚኒስትሮቹ ስምምነቱን ሙሉ በሙሉ ወደ ሥራ ለማስገባትና የአባይ ወንዝ ተፋሰስ ኮሚሽንን በአስቸኳይ ለማቋቋም በሚያስችሉ ተግባራዊ እርምጃዎች ላይ መምከራቸውም ተመላክቷል። ሚኒስትሮቹ የአባይ ተፋሰስ የትብብር ማዕቀፍ ስምምነት ውስጥ የተካተቱትን የፍትሐዊና ምክንያታዊ የውሃ አጠቃቀም መርሆች በጋራ ለማስፈጸም ያላቸውን ቁርጠኝነት ማረጋገጣቸውም ተነግሯል። የጋራ የውሃ ሀብት የሆነውን የአባይ ወንዝን በውጤታማነት ለማስተዳደርና ለመጠቀም የሁሉም ተፋሰስ ሀገራት ትብብር አስፈላጊነት ላይ ባለስልጣናቱ በምክክራቸው ላይ ተስማምተዋል ሲል የውጭ ጉዳይ ሚኒስትር አመላክቷል። ስምምነቱ በስራ ላይ ከዋለበት ጊዜ ጀምሮ የተመዘገቡ ስኬቶች መገምገማቸው የተገለጸ ሲሆን የቀሩት የተቋማዊ ግንባታ ስራዎችን በአጭር ጊዜ ለማጠናቀቅ አቅጣጫ ተቀምጧል ተብሏል። ሚኒስትሮቹ በውይይቱ ማጠቃለያ ላይ የአባይ ተፋሰስ ሀገራት በጋራ ተጠቃሚነት ላይ የተመሰረተ ትብብር እንዲያደርጉ ጥሪ መቅረቡን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመላክታል። የአባይ ወንዝ የታችኛው ተፋሰስ የሆኑት ግብጽና ሱዳን ይህንን ትብብር በበጎ እንደማይመለከቱት ከዚህ ቀደም ሲገለጽ ቆይቷል። ከትናንት በስቲያ ወደ አዲስ አበባ ባለስልጣናትን የላከችው ሳውዲ አረቢያ ትናንት ደግሞ በኤርትራ ውይይት አካሄደች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ዋሊድ አብዱል ከሪም አልካሪጅ ትናንት ሐሙስ የካቲት 5 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው መወያየታቸው ተገልጿል። ከትናንት በስቲያ የካቲት 4 ቀን 2018 ዓ.ም የውጭ ጉዳይ ሚኒስትሯን ወደ አዲስ አበባ የላከችው ሳውዲ አረቢያ ትናንት ደግሞ ምክትል የውጭ ጉዳይ ሚኒስትሯን ወደ አስመራ ልካለች። ሳውዲ አረቢያ በአፍሪካ ቀንድ ቀጠና ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሰፊ እንቅስቃሴ የምታደርግ ሀገር እንደመሆኗ በቀንዱ ላይ ተጽዕኖዋ የጎላ መሆኑ
ይታወቃል። በተለይም ኤርትራ፣ ሶማሊያና ግብጽን በሚመለከት የሳውዲ አረቢያ የውጭ ጉዳይ ፖሊሲ በትብብር ላይ የተመሰረተ እንደሆነ ሲነገር የቆየ ሲሆን ይህ የሳውዲ ባለስልጣናት የአዲስ አበባና የአስመራ ጉብኝት የቀጠናውን ውጥረት ለማርገብ ያለመ ሊሆን እንደሚችል ይጠበቃል። ባሳለፍነው ረቡዕ የካቲት 4 ቀን 2018 ዓ.ም የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ በተወያዩበት ወቅት በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸውን ጠቅላይ ሚኒስትር አብይ አህመድ መግለጻቸው አይዘነጋም። የኤርትራው ፕሬዝዳንትና የሳውዲው ምክትል ውጭ ጉዳይ ሚኒስትርም በተመሳሳይ በቀጠናዊ ጉዳዮች ላይ መነጋገራቸው ነው የተገለጸው። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ መጠየቁ አይዘነጋም። ኤርትራ በኢትዮጵያ ውስጥ ጉዳይ እጇን እያስገባች እንደሆነና ከዚህም እንድትቆጠብ ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት በፓርላማ በነበራቸው ቆይታ መናገራቸውም ይታወሳል። ሪች ፎር ቼንጅ በኢትዮጵያ የትምህርት ዘርፍ የቴክኖሎጂ ፈጠራን ለማሳደግ ያለመ የትስስር መድረክ አከናወነ። ሪች ፎር ቼንጅ በኢትዮጵያ በመንግስት መሪዎች፣ በዓለም አቀፍ አጋሮች፣ በባለሀብቶችና በፈጠራ ባለሙያዎች መካከል ያለውን ትስስር ለማጠናከር ያለመ የኢርቲች የፈጠራ ስራዎች ማቅረቢያና የትስስር መድረክ አከናውኗል። በመድረኩ በኢትዮጵያ የትምህርት ዘርፍ ውስጥ የሚታዩ ተግዳሮቶችን በቴክኖሎጂ ለመፍታት የሚሰሩ ወጣት ስራ ፈጣሪዎች የገበያና የኢንቨስትመንት ትስስርን ለመፍጠር ያለመ ነው ተብሏል። በመድረኩ ላይ የማስተር ካርድ ፋውንዴሽን የኢርቲች ፎሎውሺፕ ሁለተኛ ዙር አባላት የነበሩ ስራ ፈጣሪዎች የትምህርት ተደራሽነትን፣ ጥራትንና የስርዓቱን ውጤታማነት ለማሻሻል ያዘጋጇቸውን የዲጂታል ስራዎቻቸውን አቅርበዋል። እያንዳንዱ የፈጠራ ባለሙያ የኢትዮጵያን ሀገር በቀል የፈጠራ አቅም በሚያሳይ መልኩ ስራዎቻቸውን ለባለሀብቶችና ለዘርፉ ባለሙያዎች አስተዋውቀዋል። በኢኖቬሽንና ቴክኖሎጂ ሚኒስቴር የሚኒስትር ዴኤታ ተወካይ አቶ መሳይ ኃይለማርያም የሀገሪቱን የዲጂታል ትራንስፎርሜሽን ለማሳካት በፈጠራ ላይ የተመሰረቱ አቀራረቦች ወሳኝ መሆናቸውን ገልጸዋል። የሪች ፎር ቼንጅ ዋና ስራ አስፈጻሚ ሶፊያ ብሬት ሆልትዝ እንደገለጹት ዘላቂ የትምህርት ለውጥ ሊመጣ የሚችለው በፈጠራ ባለሙያዎች፣ በአጋሮችና በፖሊሲ አውጪዎች መካከል በሚኖር ትስስርና ለነባራዊ ፍላጎቶች ምላሽ የሚሰጡ መፍትሄዎችን በጋራ በማሳደግ መሆኑን ተናግረዋል። በማስተር ካርድ ፋውንዴሽን የፈጠራ የማስተማርና የመማር ማዕከል ኢድቲች ስርዓተ ምህዳር ወይም ኢኮሲስተም ኃላፊ የሆኑት ኤሊዩድ ቸሙይኖ ስራ ፈጣሪዎችን ለመደገፍና ውጤታማ የትምህርት መፍትሄዎችን በመላው አፍሪካ ለማስፋፋት የስርዓተ ምህዳር ሽርክናዎች ያላቸውን ሚና አጉልተው ገልጸዋል። ሪች ፎር ቼንጅ ዋና መስሪያ ቤቱ ስቶክሆልም የሆነ ዓለም አቀፍ ድርጅት ሲሆን የህፃናትንና የወጣቶችን ህይወት የሚያሻሽሉ የፈጠራ መፍትሄዎችን ለሚያመነጩ የማህበራዊ ስራ ፈጣሪዎች ድጋፍ ይሰጣል። ድርጅቱ በበርካታ ሀገሮች የሚንቀሳቀስ ሲሆን ከ2015 ጀምሮ በኢትዮጵያ ውስጥ የሀገር በቀል የፈጠራ ስራዎችንና የስራ ፈጠራ ምህዳሩን በመደገፍ ላይ ይገኛል ተብሏል። በኬንያና በሶማሊያ መካከል ተዘግቶ የነበረው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተገለጸ። ኬንያ ከ15 ዓመታት በፊት በሶማሊያ የሚንቀሳቀሰው አልሸባብ የሰነዘረባትን ጥቃት ተከትሎ የዘጋችውን የሁለቱን ሀገራት ድንበር ዳግመኛ ልትከፍት መሆኑን ገልጻለች። ኬንያ ከሶማሊያ ጋር በሚያዋስናት ድንበር ላይ በአልሸባብ ታጣቂ ቡድን በተሰነዘረባት ጥቃት ምክንያት ዘግታ የቆየች ሲሆን ከ15 ዓመታት በኋላ በመጪው ሚያዝያ ወር ዳግመኛ እንደምትከፍት ፕሬዝዳንት ዊልያም ሩቶ አስታውቀዋል። ሶማሊያ ውስጥ የሚንቀሳቀሰው ታጣቂ ቡድን በኬንያ ውስጥ ተከታታይ ጥቃቶችን ፈጽሟል የተባለ ሲሆን ከነዚህም ውስጥ እንደ አውሮፓውያኑ አቆጣጠር በ2013 በዋና ከተማዋ ናይሮቢ በፈጸመው ጥቃት 67 ሰዎች መገደላቸውንና ከ2 ዓመት በኋላ ደግሞ በጋሪሳ ዩኒቨርሲቲ በፈጸመው ጥቃት 148 ሰዎች የተገደሉበት ጥቃት ይገኝበታል ተብሏል። ከዚህ በፊት እንደ አውሮፓውያን አቆጣጠር በ2023 ድንበሩ ዳግም እንደሚከፈት ተገልጾ የነበረ ቢሆንም ተጨማሪ ጥቃቶች በመፈጸማቸው እቅዱ ለሌላ ጊዜ ተላልፎ መቆየቱ ተገልጿል። ሩቶ ሁለቱን ሀገራት የሚያገናኙ መተላለፊያዎችን እንደገና ለመክፈት የወሰኑት ለዓመታት የተደረገውን የጸጥታ ግምገማ ተከትሎ መሆኑንም ቢቢሲ ዘግቧል። ኬንያ በድንበር በኩል ህገወጥ የጦር መሳሪያዎችና ሌሎች የኮንትሮባንድ ዕቃዎች ይገባሉ የሚል ስጋት አላት የተባለ ሲሆን እርምጃው ደህንነትን አደጋ ላይ እንዳይጥል ለማድረግ የጸጥታ ኃይሎች ስምሪት እንደሚኖር ተገልጿል። የኬንያው ፕሬዝዳንት እቅዱን የገለጹት በሰሜን ምስራቅ ኬንያ ውስጥ የምትገኘውንና በርካታ የሶማሊያ ጎሳ አባላት መኖሪያ በሆነችው የድንበር ከተማ ማንዴራን በጎበኙበት ወቅት ነው ተብሏል። ድንበሩ ለረጅም ጊዜ በመዘጋቱ ምክንያት በሶማሊያ ከሚገኙ ዘመዶቻቸውና ከጎረቤቶቻቸው ጋር መቆራረጣቸው ተቀባይነት የለውም ሲሉ ዊልያም ሩቶ በኤክስ ገጻቸው ላይ አስፍረዋል።
ውድ ተመልካቾቻችን ከአባይ ቴሌቪዥን የምሽት ዜና ወጃችን ቀጥሏል። አሁን ደግሞ ቢዝነስና ምጣኔ ሀብት ጉዳዮችን የሚመለከተው የቢዝነስ ዘገባችን ይቀርባል። ራቢያ ከድር መረጃዎቹን ይዛለች። አብራችሁን ቆዩ። የጎንደር ከተማ አስተዳደር የኢንቨስትመንት ቦታ ወስደው ወደ ስራ ባልገቡ ባለሀብቶች ላይ እርምጃ መውሰዱን አስታወቀ። የጎንደር ከተማ አስተዳደር በኢንዱስትሪና ኢንቨስትመንት ዘርፍ እያጋጠሙ ያሉ ችግሮችን መፍታት ታሳቢ ያደረገ ውይይት በከተማዋ ከሚገኙ ባለሀብቶች ጋር ማካሄዱ ተገልጿል። በውይይት መድረኩ ላይ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ባለፉት ጊዜያት ለኢንቨስትመንት ዘርፍ በሚመች ልክ ተቀናጅቶ መስራት ባለመቻሉ በሚጠበቀው ልክ ማልማት አልተቻለም ሲሉ ተናግረዋል። በኢንቨስትመንት ዘርፍ ለተሰማሩ ባለሀብቶች የገበያ ትስስር አለመኖር፣ የጸጥታ ሁኔታው ተለዋዋጭነት፣ የብድር አቅርቦት አለመኖርና የመንገድ መሰረተ ልማት አለመሟላት ዘርፉን ውጤታማ እንዳይሆን የፈተኑ ጉዳዮች ናቸው ሲሉም ተቀዳሚ ምክትል ከንቲባው አክለዋል። በከተማው ያለው የኢንቨስትመንት ስራ እንዲፋጠን ተቀራርበው መነጋገር እንደሚያስፈልግ ያነሱት በመድረኩ የተገኙት ባለሀብቶች ደግሞ የማስፋፊያ ጥያቄዎች ፈጣን ምላሽ አለማግኘታቸው ባለን አቅም ልክ እንዳናመርት አድርጎናል ሲሉ ገልጸዋል። በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅ አለም በተለያዩ ዘርፎች የተሰማሩ ባለሀብቶች ቦታ ወስደው ግንባታ ጀምሮ ማቆም፣ ወደ ስራ አለመግባት፣ ወደ ምርት ከገቡ በተሰጣቸው ደረጃ ልክ አለማምረት፣ በጀመሩበት የስራ ዘርፍ አለመቀጠል ለኢንቨስትመንቱ ፈታኝ ሁኔታዎች ሆነዋልም ብለዋል። በጎንደር ከተማ 113 ያህል ኢንዱስትሪዎች በስራ ላይ እንዳሉ ያስረዱት አቶ ግርማይ ቦታ ወስደው ወደ ስራ ያልገቡ ባለሀብቶች ላይ ማስጠንቀቂያን ጨምሮ ፍቃድ መሰረዝና ህጋዊ እርምጃ እንደተወሰደባቸውም አብራርተዋል። 337,000 ቶን የአፈር ማዳበሪያ በሚቀጥሉት 14 ቀን ከጅቡቲ ወደ ኢትዮጵያ እንደሚገባ አቅጣጫ መሰጠቱ ተነገረ። የትራንስፖርትና ሎጂስቲክ ሚኒስቴር ከጭነት ትራንስፖርት ኦፕሬተሮች ጋር በተደረገ ውይይት የ2018ና የ2019 የአፈር ማዳበሪያ በታቀደው ጊዜ ወደ ሀገር ውስጥ መግባት እንዳለበት አቅጣጫ መቀመጡ ተገልጿል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ ዳንጌ ቦሩ 337,000 ቶን ለሚቀጥሉት 14 ቀናት ከጅቡቲ ወደ ሀገር ውስጥ እንዲገባ አቅጣጫ መሰጠቱን ተናግረዋል። ሚኒስትር ዴታው ከኢትዮጵያ ባህር ትራንስፖርትና ሎጂስቲክ ድርጅት ጋር ውል ገብተው ወደ ስራ የማይገቡ ድርጅቶች ላይ አስፈላጊው እርምጃ መወሰድ እንዳለበትም ገልጸዋል። ሚኒስትር ዴታው አክለውም ማዳበሪያ ወደ ሀገር ውስጥ በማጓጓዝ ሂደት ላይ እያጋጠሙ ያሉ ችግሮችን በሚመለከት ባለድርሻ አካላት ጋር ውይይት ተደርጎ እንዲፈቱ መስራት የሚኒስቴር መስሪያ ቤቱ ትኩረት መሆኑንም ገልጸዋል። የትራንስፖርት ኦፕሬተሮች በበኩላቸው የአፈር ማዳበሪያ በተጠቀሰው ጊዜ ወደ አርሶ አደሩ ማድረስ የሀገርና የህልውና ጉዳይ መሆኑን ገልጸዋል። የትራንስፖርት ኦፕሬተሮች ማዳበሪያ ማጓጓዝ ላይ የሚያጋጥሙ ችግሮችን በዝርዝር ያቀረቡ ሲሆን ችግሮች ቢፈቱላቸው የበለጠ ማጓጓዝ ሂደት ሊያቀላጥፍ እንደሚችል መናገራቸውን ከትራንስፖርትና ሎጂስቲክ ሚኒስቴር ያገኘነው መረጃ ያመለክታል። የኢትዮጵያ የኤሌክትሪክ ኃይል የሰብስቴሽን ግንባታ ጥያቄዎችን ምላሽ ለመስጠት እንዲቻል የተለያዩ ዓለም አቀፍ ጨረታዎች ወጥተው በሂደት ላይ እንደሚገኙ ጠቆመ። የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ኤሌክትሪክ አገልግሎት የግማሽ ዓመት የስራ አፈጻጸም በዛሬው ዕለት ገምግሟል። በግምገማው ወቅት በሕዝብ ተወካዮች ምክር ቤት አባላት በ2017 በውክልና ስራዎቻቸው ወቅት ለኤሌክትሪክ አገልግሎት ህብረተሰቡ ካነሳቸው ጥያቄዎች መካከል 31 በመቶ ለሚሆኑ ጥያቄዎች ምላሽ መስጠት መቻሉን የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገልጸዋል። እንዲሁም በህብረተሰቡ ለተነሱ 29 በመቶ የሚሆኑ ጥያቄዎች ደግሞ በመፍታት ሂደት ላይ እንደሚገኙ ዋና ስራ አስፈጻሚው ጠቅሰዋል። በተያያዘም የኢትዮጵያ ኤሌክትሪክ ኃይል የምክር ቤት አባላት ላነሷቸው የሰብስቴሽን ግንባታ ጥያቄዎች ምላሽ ለመስጠት እንዲቻል የተለያዩ ዓለም አቀፍ ጨረታዎች ወጥተው በሂደት ላይ እንደሚገኙም ተጠቁሟል። ይህ በእንዲህ እንዳለ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የህብረት ስራ ማህበር አዋጅን ለማሻሻል የቀረበ ረቂቅ አዋጅን አስመልክቶ የአስረጂ መድረክ ተካሂዷል። በዚሁ የአስረጂ መድረክ ላይ የቋሚ ኮሚቴው ሰብሳቢ አቶ ሰለሞን ላሌ፣ የቋሚ ኮሚቴው አባላትና በግብርና ሚኒስቴር የግብአትና ኢንቨስትመንት ዘርፍ ሚኒስትር ዴታ ዶክተር ሶፊያ ካሳ፣ አቶ ጌትነት ታደሰ፣ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጨምሮ ከፍተኛ የስራ ኃላፊዎችም ተሳትፈዋል። ስትከታተሉት የነበረው የዕለተ አርብ የካቲት 6 2018 ከአባይ ቴሌቪዥን ወደ ዜና መረጃ ሰዓታችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።